ሰላም ቅዱሳኔ ኤሲጂ ቲቪ ወርልድ ዋይድ ቤተሰቦች ዛሬም እንደተለመደው እጅግ አስደናቂ ምስክርነት ይዘንላችሁ መጥተናል። እግዚአብሔር የለም ጥንት የሰራ አምላክ ነው ዛሬ አይሰራም ለሚሉ ሰዎች አስተማሪ ምስክርነት ስለሆነ ለሌሎች ሼር ማድረግ እንዳትረሱ። ወደ ዛሬው ምስክርነት እንለፍ። የሚያየኝን ፊት ለፊት አየሁት፣ ነፍሴም ድና ቀረች። የራሽያ ወጣት ኮሚኒስት መሪ አንድሪያና ኒኮላይ። የጸደይ ወራት የፈጠረው ፀሐይ የመስኮቮን ከተማ በብሩህ ፀሐይ አድምቆታል። በየመንገዱ የሚመላለሰው ሕዝብና ከውጭ አገሮች በሚመጡት እንግዶች መንገዱን አጣበውታል። ሰማይ ጠቀስ ፎቆች፣ መለስተኛ ሕንፃዎች ለከተማዋ ውበትና ድምቀት ሰጥተውታል። መስኮቮች ከተማ ከዳር እስከ ዳር በረጃጅም የብረት ዘንጎች ፎቆችና ግድግዳዎች ላይ ተሰቅለው የሚውሉበትን ቀይ ሰንደቅ ዓላማ የሌኒንግራንድ ከተማ በደም የተጨማለቀ ሰፈር አስመስለውታል። በግራና በቀኝ በትልልቅ ድምፅ ማጉያ የሚያስተጋቡት ኃይለኛና አስፈሪ በሚመስል ድምፅ የኮሚኒዝምን ታላቅነት፣ የዓላማው ጥናት፣ የወታደሮቹ ሰልፍ ምድሪቱን የምትንቀጠቀጥ አስመስለውታል። ሰልፈኞቹ በየቦታቸው በየመስመራቸው በሰልፍ መሪዎቹ መጀመሪያ በያዙት ረዥም ቀይ ጨርቅ እየተመሩ ይተማሉ። ታንከኛውን ተከትለው አየሩን እየሰነጠቁ በ10 ረድፍ ሆነው የሚበሩ የጦር አውሮፕላኖች የሚወረውሩት የተለያዩ በራሪ ወረቀቶች ሰልፉን ልዩ ድምቀት ሰጥተውታል። ከዚህ ሁሉ በላይ የሕዝቡን ልብና ፊት ግን በአንዲት ውብና መልከ መልካም የ21 ዓመት ወጣት ሰልፈኛ መሪ ሰማያዊዋ ጉርድ ቀሚስና በነጭ ጉርድ እጅጌ ላይ የታሰረው ቀይ ክራቫት ለብሳ 6 ረድፍ አስከትላ በምትራመደው ሴት ልዩ ድምቀት ሰጥተዋለች። ሰልፈኛው በጸጥታ በልበ ኩሩነት ይራመዳል። ሰልፉን የምትመራው ወጣት የኮሚኒስት መሪ አካሄዷና አረማመዷ በራስ መተማመን ልዩ ሕይወት ይነበብባታል። በራሽያ ቤተ መንግስትና ሕዝብ አሊያም መስኮቪሽን የጎበኘ ማንም ሰው ይህችን ወጣት ያውቃል። ኮሚኒዝም ሲነሳ ወጣቱ ይታሰባል። ወጣቱ ሲታሰብ ይህች ሴት በተደጋጋሚ ትነሳለች። የወጣት ኮሚኒስት መሪና ለ2 ጊዜ ልዩን እና ቀይ ክራቫት ተሸላሚ ነበረች። አንድሪያና ኒኮላይ ትባላለች። በዚች ወጣት ኮሚኒስት ፊት ማንም ደፍሮ አይናገርም። ዛሬ የኮሚኒስት በዓል ለማክበር ህዝቡ ከጠዋቱ 12 ሰዓት የተጀመረው ሰልፍ በልዩ ልዩ የሰልፍ ስነ ስርዓት ከተከበረ በኋላ ከቀኑ 8 ሰዓት ተኩል አካባቢ ተጠናቀቀ። ሁሉም ወደ የመጣበት ከተመለሰ በኋላ ወጣቱ ሰልፈኛ በሰልፍ ሆኖ ወደ ቀይ አበባ አዳራሽ ገባ። እንደ ወትሮው ስለ ሰልፉና ስለ ወጣቱ የማያቋርጥ የአንድሪያና ርቱ ኃይለ ቃል አነጋገሯ ቀጠለች። በተፈጥሮ ላይ ያላቸው የበላይነት የአፍቃሪ ኮሚኒስት ዲስኩሯ ካነበበች በኋላ እዚህ አዳራሽ ያላችሁ ወጣት ኮሚኒስት የነገዋ ራሽያ ተረካቢና መሪ ከእናንተ እንደሚጠበቅ ግልጽ ላደርግላችሁ ፈልጋለሁ። ይህ ብቻ አይደለም። ከምድራችን ወጥታችሁ ዓለምን ከአሜሪካ ኢምፔሪያሊዝም ታድጋችሁ አገሮችና ህዝቦችን በቀይ ቀለምና በኮሚኒዝም መርሆ ማጥለቅለቅ ይጠበቅባችኋል። ሀገራችን ዛሬ ያያችሁ ሰልፈኛ ብቻ ሳይሆን በሚሊዮን የሚቆጠሩ ካድሬዎች፣ ሰላዮች ያሏት መሆኗን ልትረዱ ይገባቸዋል። የአሜሪካን ኢምፔሪያሊዝም በግልጽ መዋጋት ሳይሆንላቸውም ሲቀር በሃይማኖት መግባት ጀምረዋል። አንዳንድ ደካሞች ያልበሰለ አእምሮ ያላቸው ህዝቦች ከሌኒኒዝምና ከማርክሲዝም ሌላ ፓርቲ ሊመሰርቱ ይፈልጋሉ። ኢየሱስ የሚባል የፓርቲው መሪ እንዳላቸው እና ከዚህ ህዋ ጠፈርና ደመና በላይ አገር አለ፣ እግዚአብሔር አለ በማለት ሊያስተምሩን ይፈልጋሉ። ነገር ግን አንድ ነገር አስረግጬ ልነግራችሁ ፈልጋለሁ። ከሌኒን ወደ መሪ ከኮሚኒዝም አልፎ ፓርቲ በምድር ፈጽሞ የለም።
ጉዞአችን ረጅም፣ ግባችን ኮሚኒዝም መሆኑን ደጋግሜ ልነግራችሁ ፈልጋለሁ። ኢየሱስና እግዚአብሔር የሚባሉ የሉም። ቢኖሩ ደግሞ ይምጡና በክብ ጠረጴዛ ላይ ተቀምጠን እንከን በማይገኝላቸው ካድሬዎቻችን ጋር ይነጋገሩ፣ እናሳምናቸው ወይም ያሳምኑን። በኮሚኒዝም ትምህርትና በፓርቲያችን የበሰሉ ታማኝ ጠፈርተኞቻችን ጠፈርን ጎብኝተው ሲመጡ የነገሩን ነገር የለም። ለመሆኑ ከዚህ ብዙ ትግል ተፈትኖ ከወጣው የወጣት ኮሚኒስት መሃል በዚህ ኢየሱስና እግዚአብሔር የሚል ህመም የተለከፋችሁ አላችሁ ብዬ አልገምትም። እግዚአብሔር የለም፣ የዓለም መጨረሻ ኮሚኒዝም ነው። ለዚህም እንታገላለን አለች። ያ ጸጥታ ሰፍኖበት በንቃትና በፍርሃት ያዳምጥ ከነበረው ወጣት መሃል ከፊቱ ቁጣና ድምጽ ያለው ሰው ሲወጣ የአዳራሹ ጸጥታ ተበከለ። ውድ አንድሪያና፣ ሰላም ላንቺ ይሁን። እስከ ዛሬ ድረስ በብዙ ነገሮች ልንታገስ ችለናል። እምነታችን አገራችንን ከመውደድ ለአገራችን መስዋዕትና የሚገባንን ከመክፈል ወደ ኋላ እንደማያሰኘው በብዙ ነገሮቻችን አሳይተናል። ዛሬ ግን ላልፈው በማልችለው በአምላኬ መጣሽብኝ። እግዚአብሔር አለ። ኢየሱስ በሰማይና በምድር መካከል ለዘላለም ጌታ ነው። በኮሚኒዝም ዓላማ የሰው ሥራ እንጂ የአምላኬን አይወክልም። ተናግሮ ሳይጨርስ በአዳራሹ የነበረው ሕዝብ በመቅጽበት ወደ ሰማው መራር ደፋርና በራስ መተማመን ተላብሶ ስለ እምነቱ ሊከፍለው ያለው ከባድ ዋጋ የታመነ ድምፅ ማንነት ለማየት በቁጣ ዞር አለ። አንድሪያና ፊቷ በደም ተለውሶ የሰማችውን ድምፅ አላምን ብላ ለውሳኔ ተቁነጠነጠች። በዚህ ሁሉ ሁኔታ ፍንክች ያላለው ሰው ንግግሩን ቀጠለ። አንድሪያና፣ አዎ በጌታ እንወድሻለን። ከጊዜው የተነሳ ዝምታችን ቢበዛም ዛሬ ግን ልታገስ አልቻልኩም። ራሴን ከተደበቅኩበት ነገር ማውጣት ያለብኝ ይመስለኛል። ልቀበለው ያለኝን አውቃለሁ። ጌታን አመልካለሁ። አልፋና ኦሜጋ የፍጥረት ጌታ ጀማሪና ፈጻሚ ኢየሱስን አገለግላለሁ፣ እገዛለታለሁ። አንቺ እህቴ እንዳልሽው ለኮሚኒዝም ሳይሆን ለጌታ እንኖራለን በማለት የጀመረውን ንግግሩን ሳይጨርስ ከየት መጡ ሳይባል የቀይ ለባሽ ኮሚኒስቶች ዘለው በመምጣት ባለ በሌላ ኃይላቸው ቀጠቀጡት። በመሬት ላይ ወደቀ። ባፉና ባፍንጫው የሚፈሰው ደም መላ አካሉን ውሃ የፈሰሰበት አስመስሎታል። ከመድረኩ ዘላ በመውረድ አንድሪያና ከወጣት ኮሚኒስቶች እጅ በመቀበል በቃሪያ ጥፊና በጫማዋ ደበደበችው። ግን አሁንም አልረካችም። በእግሯ ረግጣ እላዩ ላይ በመቆም የፌስ ሳቅ ሳቀች። ረዥሙንም እና የተበታተነው ጸጉሯን እያስተካከለች ሌሎችስ አላችሁ የአዲሱ ፓርቲ አባሎች በማለት ጠየቀች። 2 ወጣት ወንዶችና 5 ወጣት ሴቶች ብድግ አሉ። ሌሎችም ቀጠሉ። በጠቅላላ 15 ወጣቶች በወንድማቸው በሆነው የሆነ ባለው ስለ እምነቱ የተቀበለው መከራ ምንም ሳይሰማቸው ተነስቶ ቆሙ። ማንም ሳይጠራቸው ራሳቸው ሊከፍሉት ያለውን ዋጋ ተምነው ወደፊት ወጡ። ሊቀበሉት ያላቸው መከራ ለመቀበል በአንድሪያና ዙሪያ የነበሩ ጠባቂዎች ተቀብለው እንደ ተራበ አንበሳ ቦጫጨቋቸው። መምታት በሚችሉት ሁሉ ደበደቧቸው። ሁሉም ከተቀበሉት መከራ የተነሳ ተዝለፍልፈው ወደቁ። ከግርፋቱ የተነሳ ግራ ደረታቸው ያለው አጥንት ተሰበረ። ለመነሳት ቢሞክሩ አቅሙ ጠፋ። በአንድሪያና ትዕዛዝ የመጡ 3 የወታደር ካሚዮኖች መጥተው የእምነት አርበኞችን ይዘው ወደ ሳይቤሪያ ገሰገሱ። መኪናዎቹ ተንቀሳቅሰው ጉዞ ከመጀመራቸው ትንሽ ደቂቃ በፊት ድብደባው የፈጠረው ድካምና ሰውነታቸው ያጨቀየው
የደም መዓት እንደምንም ተቋቁመው በደከመ ድምፅ ውድ እህታችን አንድሪያና አሁንም በጌታ በኢየሱስ ክርስቶስ ስም እንወድሻለን። አዎ ከልባችን ነው። የሚገባሽን አድርገሻል። የገባንን አምነናል። ሰላም በዘመንሽ ላንቺ ይሁን። ከአባታችን የተማርነው ይሄ ነውና እንጸልይልሻለን። ኢየሱስ የተጀመረው ድምፅ ጭነዋቸው በሚጓዙት መኪኖች የሞተር ድምፅ ቢዋጥም በደም የተበከለው ፊት ግን በደስታ ጸዳል ያንጸባርቃል። በዚህ የመጨረሻው ቃል ቢያንስ ለኮሚኒስት ወጣቶች በልባቸው አንድ ነገር ሳያስቀርላቸው አይቀርም። ጉዞው ከሌኒንግራድ የወጣት ኮሚኒስት አዳራሽ በመነሳት በበረዶ ተራሮች ወደ ተሸፈነች ብርዱን ለመግለጽ በሚያስቸግር ቅዝቃዜ የተከበበ ከፍተኛ ወንጀል ሰርተዋል የተባሉት ሰዎች ወደሚታሰሩበት የስቃይ የምድር ሲኦል አመሩ። ብዙ ተሰቃዩ። ዳሩ ግን አምላካቸው እንዲያማርሩ አላደረጋቸውም። ይህ ዛሬ በአጭር ደቂቃ የተፈጸመባቸው መከራ በሳይቤሪያ እስር ቤት ከሚጠብቃቸው ስቃይ በጣም ጥቂት ነው። ለሰዓታት ከተጓዙ በኋላ በከፍተኛ ድምፅ የኮሚኒስት መዝሙር ድምፅ የሚሰማበት በተወሰነ ርቀት ጫማ መጠበቂያ ያላቸው አጥሮቹ ከትላልቅ የኤሌክትሪክ ሽቦዎች የታጠሩ ስፍራ ደረሱ። የሚያዩትን ማመን አቃታቸው። በሰልፍ ሆነው የሚሄዱት በላያቸው ላይ የለበሱት ልብስ ያለቀ፣ አብዛኛዎቹ ራቁታቸውን ሆነው የሚታዩት ፊታቸው የተጨማደደ፣ ጸጉራቸው የተጨፈረረ፣ አረማመዳቸው የሽማግሌ ያህል የደከመ፣ የጎበጡ፣ ዓይናቸው ማየት የተሳናቸው ብዙ ወንድና ሴት እስረኞች ተመለከቱ። እነዚህ በእምነታቸው ምክንያት የመጡ በቅጣት በግርፋት የጠወለጉ የተራቡ ኮሚኒስቶች ከሚያዟቸው ከባድ ትዕዛዝ ስራ የተነሳ አቅም ያጡ እስረኞች አዘኑ። ዳሩ ግን ማንንም አዝኖ አይረዳም። የሁሉም ዕጣ ፋንታ አንድ ነው። ስቃይ፣ መከራ፣ ማለቂያ የሌለው ቅጣት፣ ሞት ብቻ። በሳይቤሪያ እስር ቤት በሐዘኔታ ርህራሄ የሚባሉት ነገሮች ቦታ የላቸውም። እንግዶቹ ከነባሮቹ ዶማና ካፋ ተቀብለው ከምሽቱ 1 ሰዓት ጀምረው እነዚያ ሲቆፍሩት የዋሉትን የበረዶ ጉድጓድ እንዲደፍኑ ታዘዙ። በስራ ላይ እያሉ ምክንያት እየፈጠሩ መደብደብ፣ ልብሳቸውን እየቦጨቁ መጎተት፣ ወደ ጥልቅ ጉድጓድ በመወርወር በላያቸው ላይ የገማ የሚሸት ፈሳሽ ውሃ መከለስ፣ ቢጮሁ መልሰው አውጥተው እንደ እባብ መቀጥቀጥ ሆነ። ከማንም እስረኛ ጋር ሳይቀላቀሉ ለብዙ ጊዜ ቆዩ። በእነዚህ በቆዩባቸው ረዥም ጊዜያት ስቃዩና ቅዝቃዜውን መልመድ ተሳናቸው። ይሁን እንጂ ባሉበት የስቃይ ስፍራ ሆነው ዘወትር ስለ አንድሪያና መጸለይ አላቋረጡም ነበር። አንድ ጊዜ ጠባቂያችን አጠገባችን ባልነበረበት ሰዓት ከአካባቢያችን እልፍ ብለን ለማረፍ ስንቀመጥ አንዲት ግማሽ በግማሽ የተቀደደችና የተጸዳዱባት ወረቀት አገኘን። በዚያ ቦታ ወረቀት ማየታችን አስገርሞን ጠጋ ብለን ስንመለከት የመጽሐፍ ቅዱስ ቃል ሆኖ አገኘ ነው። ባየነው ጊዜ ደንግጠን እነዚህ ሰዎች ምንኛ ክፉዎች ናቸው በማለት አለቀስን። በመጨረሻ የሰው አይነ ምድር የነካው የጌታ ቃል ያለበት ወረቀት ሳንጠየፍ ቀስ አድርገን አንስተን በበረዶው እርጥበት ካስለቀቅነው በኋላ ገጣጥመን ስናነበው በመጽሐፍ ቅዱስ ክፍል ከኢሳይያስ መጽሐፍ ምዕራፍ 53 እሱ ስለ መተላለፋችን ቆሰለ፣ እኛም በመገረፉ ቁስል ተፈወስን፣ እናየውም ዘንድ ደም ግባት የለውም፣ የተጠላ የሕማም ሰው የሚለውን ቃል አነበብን። በሳይቤሪያ እስር ቤት የእግዚአብሔር የቃሉ ጥማት በምድረ በዳ በበረሃ እንደሚያቃጥል የውሃ ጥም ያቃጥለናል። በሰላሙ ጊዜያት መጽሐፍ ቅዱስ ሳናነብ ያሳለፍናቸው ሰዓታት ዛሬ ይቆጨናል። ያኔ በእጃችን የያዝነውን መጽሐፍ ቅዱስ እንደ ቀላል ቆጥረን ቸል ያልንበት ጊዜ
ዛሬ ያሳዝነናል። አሁን የት ይገኛል? አዳዲስ እስረኞች ሲመጡ በመጀመሪያ የምንቀበላቸው ወደዚህ ከመምጣታቸው በፊት በቤታቸው ያነበቡትንና አንብበው በልባቸው ያለውን ቃል እንዲነግሩን በማድረግ ነበር። ቃሉ በጣም ይርበናል። በየዕለቱ ከምንገረፈው ይልቅ የቃሉ ናፍቆት የሚፈጥርብን ሕመም ያመን ነበር። ኮሚኒስት ወታደሮች ትንሹም ትልቁም ያላንዳች ርኅራሄና ይሉኝታ ሳይሰማቸው በተፈጥሯችን ሁሉ ላይ እንደፈለጉ ሊጠቀሙብን ይችላሉ። ከፈለጉም ደግሞ በዚያ እህል ውሃ በማያሰኝ ዱላቸው ወገባችንን መተው ሲጥሉን ስቃይን መቋቋም ተስኖን ስንገላበጥ እላያችን ላይ በመውጣት የሩካቤ ስጋ ጥማታቸውን ይወጡብናል። በመጨረሻ የልባቸውን ከፈጸሙ በኋላ ገላምጠው ሰድበውን ያባርሩናል። ይሁን እንጂ በሌሎች የሚታየው የዝሙት ኃጢአት እንዳንወድቅ የሚጠነቀቅልንን አምላክ በእነዚያ ጊዜያት ሁሉ የታመነ ነበር። አንድ ቀን እንኳ በእኛ ላይ እንዲህ አይነቱ አጸያፊ ነገር ተፈጽሞብን አያውቅም። ስሙ ይባረክ። የወር አበባችን ሲመጣ የምንጠቀምበት ጨርቅ ወይም ሞዴስ ስለሌለን የበረዶው ጉድጓድ ቆፍረን እዚያው ዝም ብሎ መቀመጥና ስንጨርስ ተነስተን መሄድ ብቻ ነው። አንድ ቀን የፖዝ ፓርቲ አባላት የሚያስተላልፈው መመሪያ ለመቀበል ወደ ክሬምሊን ቤተ መንግስት የፖለቲካው ፓርቲ ዋና ኃላፊ ታዥናኮሽ ቢሮ ተጠርቼ ሄድኩኝ። እግረ መንገዴንም የሩብ ዓመት ሪፖርት መጽሐፌን ይዤ ስሄድ ድንገት ሳላስበው በአይምሮዬ ላይ አንድ ድምፅ ሰማሁ። በጣም በስቃይ የታጀበ ቁርጥ ያለ ድምፅ፣ አንድሪያና እንወድሻለን፣ ጌታ ይባርክሽ፣ ላንቺ ያለን ፍቅር አይቀየርም የሚል ድምፅ ነበር። በሰማሁት ድምፅ ተንቀጠቀጥኩ። የማን ድምፅ ነው አልኩኝ። የሚገርመኝን ድምፅ ለመስማት የሚናገረኝን ድምፅ ለመስማት ግራና ቀኝ ዘወር አልኩኝ። ነገር ግን በጆሮዬ ከምሰማው ስውር ድምፅ በቀር አጠገቤ ጠጋ ብሎ የሚያነጋግረኝ ሰው አልነበረም። በኋላ ትዝ ሲለኝ የነዛ ክፎች ሐሳባውያን ሴቶችና ወንዶች ድምፅ መሆኑ ትዝ አለኝ። እንዴት ይወዱኛል? ለምንስ ይወዱኛል? እንደዚህ ያህል ክፉ ነገር ፈጽሜባቸው እንዴትና ለምን ይወዱኛል ብዬ ከራሴ ጋር ሙግት ጀመርኩ። ምናልባት የነሱ ፓርቲ አባል እንደሆን ፈልገው ሊያባብሉኝ ይሆናል በማለት ራሴን በራሴ በማጽናናት አይምሮ የፈጠረውን ሐሳብ ለማጥፋት በሞክርም አልቻልኩም። ከዚያ ቀን ጀምሮ ያ ድምፅ ይከታተለኛል። ሰላም ላንቺ ይሁን የሚለው ድምፅ እረፍት ነሳኝ። ቀንም ሌሊትም በጆሮዬ የመጣ እንቅልፍ አሳጣኝ። ሰላሜ ተወሰደ። የቀደመው ድፍረቴ፣ እኔነቴና የነበረኝ በራስ መተማመን ሁሉ ባዶ አደረገኝ። አንዳንዴም ያ የምሰማውን ድምፅ ላለመቀበልና ላለመስማት ስል ሙዚቃውን ከፍ አድርጌ መስማት እጀምራለሁ። ይሁን እንጂ ያ በውስጤ የሚያቃጭልብኝ ድምፅ ከቴፑ የሚወጣው ድምፅ ሊውጣው አልቻለም። እንወድሻለን አንድሪያና፣ ኢየሱስ ይወድሻል። ማን ነው ኢየሱስ? ስለምንስ ይወዱኛል? ይህ በቅርብ ጊዜ የመጣውና እየሰማሁ ያለው ድምፅ በስራዬም ላይ ታላቅ ተጽዕኖ ያመጣብኝ ጀመር። በስብሰባው መሃል ትላልቅ ኮሚኒስቶች፣ የኮሚኒስት መሪዎች፣ ካድሬዎች በተሰበሰቡበት ቦታ ለመናገር ስጀምር ያ ድምፅ እየመጣ ያውከኛል። አመመኝ በማለት ስብሰባውን ጥዬ እወጣለሁ። ብዙ ጊዜ በዚህ ጥያቄ ስረበሽ ቆየሁ። መልስ የሚያስፈልገው ጥያቄ ግን መልስ ያልተገኘለት። ያዩኝ ሁሉ ፊቴ ላይ የሆነ ነገር ይነበብብሻል፣ ምን ሆነሻል ይሉኛል። እኔ ግን እንዲህ ሆኛለሁ ብዬ ለመናገር አልቻልኩም። በመጨረሻ የብዙ ዓመት ወዳጅና ጓደኛ የሆነው በአየር ኃይል ባልደረባና አብራሪ የነበረው ያለውበትና የሆንኩትን ሁሉ አማከርኩት። ጓደኛዬም የነገሩን ክብደት ከሚያዩ አዳዲስ ጸባይ ጋር በማገናዘብ በመስኮብ ወደ ታወቁት ሳይካትሪስት ወሰደኝ። ሐኪሙ የሆነውን ሳልደብቅ ከነገርኩት በኋላ እረፍት እንድወስድና
ጸጥታ ባለው አካባቢ ብዙ መዝናናት እንዳለብኝ መከረኝ። ይሁን እንጂ ምንም አልጠቀመኝም። እንደውም ብቸኝነቱ ባሰብኝ። ብቻዬን ስቀመጥ ስለ ሁኔታው ሳሰላስል የበለጠ አዳምጠው ጀመር። ሁኔታዬ ሁሉ እስከ ፓርቲው ድረስ ተሰምቶ ኖሮ በክሬምሊን ቤተ መንግስት ለስፔሻል ኬዝ የተመደቡ ኮሚኒስቶችን ብቻ ለማከም የተጠሩ 2 ዶክተሮች ተወስጄ ጠበቅ ያለ ምርመራ ተደረገልኝ። ራጅም ተነሳሁ። ይሁን እንጂ ኤክስሬይ ውስጣዊውን ህይወቴን ሊያሳየው አልቻለም። የኔ ድብቅ ነገሬን የሚያየው በሰማይ ያለ ውብ አይኖች አሉት በፊቱ ምንም የማይሰወሩበት የእውነተኛ ራጅ ባለቤት በሰማይ አለ። እርሱም ጌታ ኢየሱስ ብቻ ነው። አንድ ቀን በሆስፒታል ተኝቼ ሳለሁ ድንገት ተነስተሽ ወደ ሳይቬራ እስር ቤት ሂጂ የሚል ድምጽ በልቤ ያቃጭል ጀመር። በዚያ ሐሳብ ተስማማው። አሁን ሄጄ እነዚያን ክፉ ሰዎች አስጠርቼ የገረፍኩና ያስገረፍኩ በጥብቅ መመርመር አለብኝ። ለዚህ ክፉ በሽታ የዳረጉኝ እነሱ መሆን አለባቸው በማለት አሰብኩ። ሐኪሜን ሐሳቤን ከነገርኩት በኋላ ሳይካትሪስቱ ፈቀደልኝና የበረዶ ልብሴን በጥንቃቄ ለብሼ በመኪና ተሳፍሬ ጉዞ ጀመርኩ። ንዴት፣ ቁጣ፣ ብቀላ በውስጤ ተሞልቼ በግምት 10 ሰዓት ያህል ከተጓዝኩ በኋላ በዚያ የበረዶ ግግር ማለቂያ በሌለው ሰማይ ከአድማስ የተገናኘ በሚመስለው ለጥ ያለ ስፍራ መሃል ከላይ እስከ ታች ጥቁር ካፖርት ፈር ያለው ልብስ የለበሰ ከዓይኑ በስተቀር መላ አካሉ የተሸፈነ ብቻውን የቆመ ረዘም ዘለግ ያለ አንድ ሰው በርቀት አየ ነው። በዚህ ጭር ያለ ስፍራ ብቻውን ምን ያደርጋል ብለን ጠየቅን። አብሮኝ ያለው ሹፌርና 2 ረዳቶቼ ባየነው እና ረጋ ብሎ እንደ ባለስልጣን ወደኛ የሚራመደው ሰውን እያየን ተደነቅን። ወደ እርሱ በተጠጋን መጠን የለበሰው ልብስ ተራ የፖሊሶች ወይም የወታደሮች ሳይሆን የኮሚኒስት ፓርቲ መሪዎች የሚለብሱት ልዩ ልብስና ቡትስ ጫማ ያጠለቀ በእጁ ጓንት አድርጓል። የያዘው ዘንግ የወርቅ ያህል ያንጸባርቃል። ሁላችንም በሰውየው እርምጃና አለባበስ ታላቅ ባለስልጣን አካባቢውን ሊቆጣጠር የመጣው መሪ መሆን አለበት ብለን ተስማማን። ስለዚህ መኪናችንን በማቆም ሁላችንም ዱብ በማለት ወርደን እንደ ኮሚኒስት ስርዓት መሰረት ቆመን ቀጥ ብለን ሰላምታ ሰጠነው። ከቆመበት ሳይንቀሳቀስ ከዚህ ቀደም ሰምተነው በማናውቀው ቃል ተናገረን። ሰላም ለእናንተ ይሁን አለን። ድምፁ ታላቅ እንደ ብዙ ሰዎች ድምፅ ነበር። ሁላችንም በመደናገጥ ሰላም አልነው። ከዓይኑ የሚወጣው የብርሃን ጨረር የውስጥ ሰውነታችንን ዘልቆ የሚያይ ኃይል ያለው ይመስላል። ወደ እኔ ጠጋ ሲል ወደ ኋላዬ በማፈግፈግ አንተ ማነህ? የየትኛው ዞን ፓርቲ ወይም መሪ ወይም ተወካይ ነህ? በማለት ድንጋጤ በተሞላበት ቃል ጠየቅኩት። እርሱም እሳት የሚያመነጩ በሚመስሉ አይኖቹ ትኩር ብሎ ያየኝ፣ እኔ የማንም አይደለሁም፣ ስሜም አድራሻዬም ከዚህ ዓለም አይደለም፣ አገሬ በሰማይ ነው፣ ዓላማዬም የጠፉትን ወደ አባቴ መንግሥት መጨመር ነው። አንቺንና አብረው ያሉትን ትድኑ ዘንድ እፈልጋለሁ። በስልጣንሽ የደበደብሽኝን ህመሜን፣ የጎኔን አጥንት ስብራት፣ በግንባሬና በሰውነቴ የፈሰሰው ደም ቁስል ያመኛል። ቢሆንም ወድሻለሁ፣ አድንሽ ዘንድ እፈልጋለሁ አለኝ። በፊቱ የሚመጣው ብርሃንና የአነጋገሩ ኃይለኝነት፣ የድምፁ ውበትና ጣፋጭነት ልቤ ዘልቆ የገባ ፍርሃትም ፍቅርም ይዞኝ አንተን የት አግኝቼ የደበደብኩህ? ካለዚህ ቀን በስተቀር አይቼህ አላውቅም ብዬ መለስኩለት። እርሱም ልጄ ሆይ ከሰልፍ መልስ ከአዳራሹ መሃል ቆመሽ ስትናገሪ
ሴትና ወንድ ልጆቼን ስትሰድቢ፣ አካላቴ በደም ተለውሶ አጥንቴ ተሰብሮ ወደዚህ እስር ቤት ስትልኪኝ በተዳከመ ድምፅ አንድሪያና እንወድሻለን ሲሉሽ በልጆቼ አፍ የሰማሽው ድምፅ የኔ ነው አለኝና የለበሰውን ቆብ ሲያወልቀው ነጭ እንደ በረዶ የሚመስል ረዥምና ውብ ጸጉሩ በሁለት ትከሻው ተዘረገፈ። ከፓርቲው ቀስ በቀስ ካፖርቱን ቀስ በቀስ ሲያወልቀው ከወተት የነጣ የምድር ሳሙና ተጠራቅሞ አጥቦ ያነጣው የሚመስለው ነጭ ዘርፉ ልብስ ለብሶ ከፊት ለፊታችን ቆመ። ፈጽሞ ተለወጠ። ስሜ ኢየሱስ ነው ብሎ ከመቅጽበት ተሰወረብን። ቅድም የለበሰውና ያወለቀው በበረዶ የጣላቸው ልብሶችም አብረው ተሰወሩብን። ሁላችንም ባየነው ነገር ተደናግጠን ካጠገባችን ስለሄደብን ሰው ተገርመን ብርክ መንቀጥቀጥ ይዞን መኪናችንን አስነስተን ወደ መስኮቮ በረርን። በዚያ ቅዝቃዜና ብርድ በሞላበት የበረዶ ስፍራ ፍርሃትና ድንጋጤ መገረም ተደምረውበት መኪናችንን እንደ ነፋስ እያበረርን መስኮብ ገባን። በዚያ ሁሉ ፍጥነት አደጋ ሳይደርስብን በሰላም መግባታችን ዛሬ መለስ ብዬ ሳስበው ይገርመኛል። መስኮቪች ከተማ ከገባን በኋላ ወደ ተኛውበት ሆስፒታል በመሄድ ሐኪሜን አግኝቼ ደህና እንደሆንኩና ወደ ቤቴ መሄድ እንደምፈልግ እንዲፈቅድልኝ ስጠይቀው ያላንዳች ችግር ፈቅዶልኝ ቢሆንም ረፍትና ጸጥታ ቢቻልሽም አእምሮሽን ወደሚፈቅደው ስፍራ በመሄድ ሽርሽር ማድረግ አለብሽ ብሎ መከረኝ። በሰጠኝ ምክር ቃል በመስማማት እሽታዬን ራሴን በመነቅነቅ ከገለጽኩለት በኋላ ወጣሁ። ወደ ቤቴ የገባሁት ከሰዓት በኋላ ወደ 10 ሰዓት አካባቢ ነበር። የለበስኩትን ልብስ አውላልቄ ፒጃማዬን ለብሼ አልጋዬ ውስጥ ገብቼ ገና ጋደም ምስል ውስጤ በአንድ ነገር ተሞልቶ አይኖቼ እንባ ፈሰሱ። ሳይታወቀኝ ስቅስቅ ብዬ አለቀስኩ። ምን እንደሚያስለቅሰኝ በቅጡ ሊገባኝ አልቻለም። ብቻ ለማቋረጥ አለቀስኩ። ራሴን በራሴ ለማዝናናት ሞከርኩ። ነገር ግን ከውስጤ ሞልቶ ከሚገፋኝ ኃይል የተነሳ እምባዬን ግድቡ የፈሰሰ ውሃ አስመስሎታል። የከሰዓት በኋላ ውሎዬ በዚህ አይነት ሁኔታ አሳለፍኩ። ከምሽቱ ወደ 3 ሰዓት አካባቢ ትንሽ ሲረጋጋልኝ ከተኛውበት ቀና ብዬ ጉንጮቼን አሳልፌ ጆሮ ግንዴን ያራሰው እምባዬን በመጠራረግ መቀመጥ ስጀምር በህሊናዬ አንድ ነገር ብቅ ብሎ ታየኝ። አይኖቼ እንደሚያዩ ሁሉ ትኩር ብዬ የተመለከቱ ከፊት ለፊቴ የቆመ ወይም የተቀመጠ ፍጡር ባይኖርም ሐሳቤ በትዝታ ሩቅ ስፍራ ወሰደኝ። ቀን ያየሁትን የኮሚኒስት መሪ የመሰለኝ በዚያ በረሃ ብቻውን የነበረ ለደቂቃ አይቸው ለቅጽበት የጠፋብኝ ሳልጠግበው ሳልዳስሰው ሊነግረኝ የነበረውን ቃል ሳይጨርስልኝ ያጣሁት ያ ውብ ነጎድጓዳማ መብረቅ የመሰለው ድምፁን ሳልጠግበው የተለየኝን ሰው የሚመስል ውብ ባለ ግርማ ስሜ ኢየሱስ ነው ያለኝ ሰው በሐሳቤ ድቅን አለብኝ። አሁን ገባኝ የእምባዬ የመንሰቅሰቄ ሚስጥሩ የቋጠሮውን ጫፍ ውሉን አገኘሁት። ነገሩ ሲገባኝ አንድ ጊዜ ከት ብዬ ሳኩ። አሁን ይህን ሰው ለሰው ቢነግሩት ማን ያምነኛል? ምንስ ተብሎ ይገለጻል? ያውም እኔ ልበ ደንዳና አመፀኛ ጨካኝ ለአፍታይቸው ለጠፋብኝ አድራሻውን ላልሰጠኝ ሰው ናፈቀኝ ብል ማን ያምነኛል አልኩኝ። ፍቅር መሆኑ ነው ብዬ ዳግመኛ ሳኩኝ። በዚህ ሁኔታ ላይ ሳለሁ የመኝታዬ በር ተንኳኩቶ አሌክሳንደር ሶሎዜኔስቲያ የአየር ኃይል ልብስ እንደለበሰ ገባ። ጓደኛዬ ዛሬ ከመቼውም ጊዜ ውብና የተለየ ሰው ሆኗል።
ይሁን እንጂ በሳይቤሪያ አካባቢ ያየሁትን ሰው ያህል አልነበረም። ኢየሱስ የተባለው ሰው እኮ ውበቱ፣ አነጋገሩ ልዩ ነበር። እጮኛዬን ትኩር ብዬ ሳየው ወደ እኔ ጠጋ ብሎ እጆቼን ሳማቸውና ከሆስፒታል ለምን ወጣሽ አለኝ፣ ቆቡን ከራሱ እያወጣ። ዝም አልኩኝ። መልስ ሲያጣ አንድሪያና አንቺን እኮ ነው የምጠይቅሽ። ሌላ ጊዜ ልታገኘው የማችው ማንም ሰው ሊያጋጥመው የማይችለው እድል ነበር እኮ የተሰጠሽ። ዶክተር ቭላድሚር እንደዚህ በቀላሉ የሚገኝ ሐኪም አልነበረም። እድልሽን ራስሽ እንዳበላሽሽ መገንዘብ አለብሽ። በጣም አዝናለሁ አለኝ። እኔ ግን ከሚናገረኝ ይልቅ ስላየሁት ሰው ውበትና ስለ አቋቋሙ፣ ስለ መልኩ፣ ስለ ቁመቱ ቆቡን ሲያወልቀው በሁለት ትከሻው ላይ ዝርግፍ ብሎ በስነ ስርዓት ወርዶ የተቀመጠው ነጭ ጸጉሩ በሁለቱ ጉንጮቹ ዙሪያ ልጥፍ ብሎ የበቀሉትና ከዓይኖቹ መሃል የተወረወሩ የሚወጡት የብርሃን ነጸብራቅ ልብን ስልብ አድርጎ የራሱ የሚያደርግ ውብ ሰው አቋም እተርክለት ጀመር። የምናገረውን ቃል አላምን ብሎ ዓይኖቹን አፍጥጦ ይመለከተኛል። ለመናገር እድልን ሳልሰጠው ውስጤ በእርሱ መማረኬን አሁን እርሱን ብቻ እንደምናፍቅ ስገልጽለት ጓደኛዬ ንዴት፣ ብስጭት፣ መደፈሩን፣ መነጠቁን ደግሞም እርሱን ትቼ ከሌላ ወንድ ጋር ፍቅር የጀመርኩ መስሎት በመናደድ ከተቀመጠበት በመነሳት ስሙ ማን ይባላል አለኝ። እኔም ይዞ የሚያመጣልኝ መስሎኝ ከአፉ ቀለብ አድርጌ ኢየሱስ አልኩት። የነገርኩትን ስም በማስታወሻው ካሰፈረ በኋላ በንዴት ከመኝታ ክፍሌ ወጣ። አሳዛኝ ጓደኛዬ ወይም እጮኛዬ ጋር ከተዋወቅን 7ኛው ዓመታችንን ጀምረናል። ሁለታችንን የማያውቅ ሰው የለም። በእነዚህ ዓመታት ፈጽመን ተጋጭተን ወይም ተጣልተን አናውቅም ብዬ ባልናገርም ከሁለታችን አልፎ ሰው የሚሰማው ጠብ ግን አልነበረንም። ዛሬ ግን በተፈጠረው ሁኔታ በቀላሉ የምንወጣው አልሆነም። ከመኝታ ክፍሌ ከወጣ በኋላ ወደ ኮሚኒስት ቢሮ በመሄድ የስም ዝርዝሩ ሊስት ጠየቀ። የፓርቲና የዞን አስተባባሪ፣ ረዳትና ዋና ኃላፊዎችን አንድ በአንድ በኮምፒውተሩ መፈለግ ጀመረ። ኢየሱስ የሚባል የኮሚኒስት መሪ ስም ግን አልተገኘም። በዚህ ያላረፈ እጮኛዬ በመስኮብ አካባቢ ዙሪያ ያሉትን ስም ዝርዝር አፈላለገ። ወደ ሳይቤሪያ በመሄድ በዚህ ሳምንት በዚህ አካባቢ የመጣ አዲስ መሪ አለ ወይ? ለመሆኑ ስንት ጓዶች ናችሁ? በዚህ ዙሪያ በኃላፊነት የተመደባችሁት? በማለት አፋጠጣቸው። በመስኮብ ኮሚኒዝምና ራሽያን ለመጠበቅ ከአደጋ ለመከላከል ሲባል ሰፊና ቁጥሩ የበዛ የደህንነት ሰዎች አሉ። አንዱ አንደኛውን አያምንም። አንዳንድ ጊዜ ባልና ሚስት እንኳ ሚስጥር የሚባል ነገር መነጋገር አይችሉም፣ አይተማመኑም። ከሁለቱ አንዳቸው ካልመሰላቸው ለደህንነት ወይም ለኬጂቢ ቢሮ በቀጥታ በመደወል ሊያስይዙት ይችላሉ። ከዚህ የተነሳ አሌክሳንደር ኢየሱስን ለማስያዝ የፈለገ ነገር ቢጠይቅ ያላንዳች ነገር ይፈጸምለታል። ስለዚህ ነገር በኮምፒውተር፣ በፋክስ፣ በዞንና በማዕከላዊ ቢሮ የጠየቀው ሁሉ ተከናወነለት። ኢየሱስ የሚባል ሰው ግን አገኘሁ የሚል ወይም እኔ ነኝ የሚል አንድ ሰው ጠፋ። በመጨረሻ 4ኛ ወር ላይ አንድ የፋክስ ጥሪ ወደ ቢሮ አቃጨለ። ለዚህ ብቻ ተብሎ የተመደበ ሰው ከተቀመጠበት ወንበር ዘሎ በመውረድ ወደ ፋክስ አጠገብ በመሄድ ቆመ። ፋክሱ ድምፁን ማንገጫገጩን ከፈጠረው ንዴት ይልቅ ፋክሱ ይዞት የመጣውን መልስ የደህንነቱ ቢሮ ይበልጥ አናደደው፣ አናጋው። እጮኛዬ አሌክሳንደር መልሱ ተገኝቷል ተብሎ ተጠራ። ተገኘ የተባለው ሰው ይዘው ሊመረመር ወይም ሊደበድብ በማሰብ እየዛተ የፋክሱን ወረቀት ሲያነበው በቆመበት ቦታ ደርቆ ቀረ። እንዲህ ይላል:
በራሽያ ሰዓት አቆጣጠር 12 ሰዓት ከሩብ ደቂቅ ማክሰኞ ከዋናው ቢሮ የተላለፈ ትዕዛዝ። እኔ በተመደብኩበት መስመር በ002181/2 ሲያልፍ አግኝቼዋለሁ። መልስ መስጠት እንዳለብኝ ስላመንኩ ይህን አጭር መልስ አስተላልፋለሁ። ይህ የተፈለገው ስም ሰው ሳይሆን ሰውን በአምሳሉ የፈጠረ የሕያው እግዚአብሔር ልጅ ነው። መኖሪያው በመስኮብ አይደለም። ትውልዱም ራሽያዊ ሳይሆን ሰማያዊ ነው። ለትውልዱም ቁጥርና ዘመን የለውም። ግዛቱ የዘላለም ግዛት ነውና መንግስቱም ለልጅ ልጅ ነው። በሰማይ አእላፍ ሰራዊት በምድር ላይ በሚኖሩ መካከል እንደ ፍቃዱ ያደርጋል። እጁንም የሚከለክላት ወይም ምን ታደርጋለህ የሚለው የለም። ብርቱ የሆነ እርሱ ጌታ ሲሆን አድራሻውን ለማግኘት በሞኝነት መቀበል፣ እርሱን ለማየት ዝቅ ማለት ያስፈልጋል። ኢየሱስ ማለት የጌቶች ጌታ የነገስታት ንጉስ ነው። እርሱ በፋክስና በኮምፒውተር ሳይሆን በእምነትና በጸሎት መስመር ይገኛል። ስለዚህ የፈለጋችሁት ሰው የዞንና የፓርቲ መሪ ሳይሆን ዓለምንና ሞላዋን ይቆጣጠራል። ለምን እንደፈለጋችሁት ባላውቅም ስለሱ ግን መልስ ለመስጠት እችላለሁ። ጌታ ይባርካችሁ። ሙሉ ስም ስራ በራሽያ የስነ ከዋክብት ጠፈር ጥናትና ምርመራ ክፍል 3ኛ ጸሐፊ ኮድ 294200/8 ፒቲቢ ይላል። የተላለፈው መልስ ፋክሱን የተቀበለው ሰው ካነበበው በኋላ ይህን መልእክት ላለማስተላለፍ ከራሱ ጋር ብዙ ተሟገተ። በመጨረሻ ለቅርብ አለቃው አስተላለፈ። የተባለው ቃል ትርጉሙ ባይገባቸውም ጽሑፉን ያስተላለፈው ሰው በአስቸኳይ ተጠርቶ እንዲመጣ ተወሰነ። ብዙ ኮሚኒስቶች በተሰበሰቡበት ክብ ጠረጴዛ ላይ በመቀመጥ ስለ ጻፈው ነገር መልስ እንዲሰጥበት ተጠየቀ። በሁለተኛ ደረጃ ይህን ስም እንዴት ልታውቅ ቻልክ የሚል ነበር። በዚህ ሁሉ ያለ ችግርና ፍርሃት ከመለሰ በኋላ እርሱም የኢምፔሪያሊስቶችና የሐሳባውያን ወይም አይዲያሊስት የተባለው እምነት በመቀበሉ ምክንያት የተወሰደበት እርምጃ በመጀመሪያው የክብር ማዕረጉና ስራው እንዲወሰድበት ሲሆን፣ በሁለተኛ ደረጃ ደግሞ ወደ ሳይቤሪያ እንዲወርድ ነበር። ታላቁ ሰው የሚያስፈልገው እምነት በማመኑ ተብሎ ተፈረደበት። በዚህ ሁሉ ሲሆን እጮኛዬ ባደረበት ሐዘንና ያልተጠበቀ ነገር በመስማቱ የወሰደው እርምጃ ፍቅራችንን ማቋረጥና እኔም ካለውበት የተሳሳተ ዓላማ ለመመለስ በማሰብ ለተወሰነ ጊዜ ታስሬ ብሬን ወሽ እንድደረግ ተወሰነብኝ። ስለዚህም ለ3 ቀናት ካድሬ ተመድበውልኝ እግዚአብሔር የለም የሚል በየቀኑ ለ3 ሰዓት ያህል ትምህርት ሲያስተምሩኝ ሰነበቱ። በአንዲት ጠባብ ክፍል ተዘግቶብኝ ከባድ ድምፅ ያለበት በተደጋጋሚ እግዚአብሔር የለም የሚል ድምፅ በጆሮዬ ሰክተው ያስጨንቁኝ ጀመር። በዚህ ስፍራ ለ1 ሰዓት ያህል የሞተር ሳይክል አብራሪ በራሱ ላይ አደጋ ለመከላከል የሚያደርገውን የብረት ቆብ በራሴ ላይ አደረጉልኝ። ይህን ቆብ በእጄ እንዳላወልቀው ደግሞ አንገቴ ጋር በቁልፍ ታስሮ ቁልፉ በካድሬው እጅ ተሰጠ። በዚህ መንገድ ለ1 ሰዓት ያህል አእምሮዬ ሲጠቀጠቅ ከቆየ በኋላ ያለ እረፍት ተብሎ 10 ደቂቃ ተፈቀደልኝ። ይህ ለጆሮዬ ድምፅ ሲሆን ለዓይኔ ደግሞ ከፊት ለፊቴ በግድግዳ ላይ የተለጠፈ የኮሚኒስቶች ሰልፍ ቀይ ሰንደቅ ዓላማ የራሴ ፖስተር በትልቁ ተለጥፎ እንድመለከተው ተደርጓል። ከዚህ በተጨማሪም እግዚአብሔር የለም የሚል ጽሑፍ በክፍሉ በ4 ማዕዘኖች ይነበባል። ከዚህም በተጨማሪ ውስጡና ውጭው የተለያየ የሌኒንና የማርክስ ትልልቅ ፎቶ
ግራፍ የተሞላ በሌኒን ስም ወደ ተሰየመው ትልቁ ሆስፒታል ተወሰድኩ። ምክንያቱም ባላውቀውም ለዓመታት ስሰብክለትና ስደሰኩርለት የከረምኩት የነ ሌኒን ካርል ማርክስ ፎቶግራፍ ስመለከት እንደ ርካሽ ሕፃናት ተሰብስበው የሳሉት ትርጉሙ የማይገባ ስዕል ሆነብኝ። ጠላሁት። በዚህ ሆስፒታል ሕሊናን የሚያስት መርፌ በቀኝ እጄ ተወጋሁ። የተወጋሁት መርፌ ስራው ራስን ማሳት ማደንዘዝ ሲሆን ራሴን ስቼ በአልጋ ላይ ሙሉ ለሙሉ ተዘረርኩ። ከተወሰኑ ሰዓታት በኋላ ስነቃ እነርሱ እንደነገሩኝ ስሰማ እግዚአብሔር አለ፣ ኢየሱስ የእግዚአብሔር ልጅ ነው እና እንወድሻለን እንዴት ይሉኛል። እንደዚያ ሁሉ አሰቃይቻቸው እንዴት ይወዱኛል? ለካስ እነርሱም እንደኔ በዚህ በኢየሱስ ፍቅር ተሞልተው ነበር ብለሽ ትናገሪ ነበር። መልሰሽ ደግሞ ደግ አደረግኩ፣ ጥሩ ውሳኔ ነው ትይ ነበር። ይህ በእንዲህ እንዳለ ከድምፁ ኃይለኝነትና ድግግሞሽ የተነሳ አይምሮዬ ሊፈነዳ ምንም አልቀረም። በሁለተኛው ቀን ግን አንድ ልዩ ድምፅ በጆሮዬ መሃል ገብቶ ያስተላልፋል። በመጀመሪያ የሰማሁት ድምፅ አለሁ የሚል ሲሆን ድምፁ ከዚህ ቀደም በሳይቤሪያ አካባቢ የሰማሁት ውብ ድምፅ ይመስላል። ከዚህ በኋላ ግን እግዚአብሔር የለም የሚለው ድምፅ ፈጽሞ ተቀይሮ በእርሱ ምትክ እግዚአብሔር አለ፣ እግዚአብሔር አለ የሚል ለስለስ ያለ ድምፅ በተደጋጋሚ ይመጣ ጀመር። በሶስተኛው ቀን በጆሮዬ ላይ የተሰካውን ማዳመጫ ፈቱልኝና ሊያነጋግሩኝ ሲጀምሩ እግዚአብሔር አለ ብዬ ስናገራቸው ሁሉም በመደናገጥ እርስ በርሳቸው ይተያዩ ጀመር። ደገምኩና ኢየሱስ ጌታ ነው፣ እርሱ የእግዚአብሔር ልጅ ነው ስላቸው በመናደድ ለበለጠ ምርመራ ወደ አእምሮ ሐኪም ተወሰድኩ። አስፈላጊና በቂ ነው የተባለው ምርመራ ከተደረገልኝ በኋላ እነርሱ በሚሉት መንገድ ሊያሳምኑኝና ሊለውጡኝ ስላልቻሉ ወደ ሳይቤሪያ እስር ቤት ተወሰድኩ። በዚህ በአእምሮ ህመምተኛ ሆስፒታል ያጋጠመኝ ደግሞ ልዩ ነበር። የሆስፒታሉ ስነ አእምሮ ስፔሻሊስቱ ክርስቲያን ወይም አማኝ ነበር። ይህ ሰው ሁልጊዜ ሲያገኘኝ ህሊናዬን አስቶ ክህደትን ያስተምረኛል ሲባል እርሱ ከኔ ብሶ ኢየሱስን በየቀኑ ይሰብክልኝ ጀመር። የበለጠ ጠነከርኩ። ስላየሁት ራእይ ነግሬው ስንጽናና ሰነበትን። ባዘዝኩበት ቦታ ታዝዤ እስረኛ ሆኜ ገባሁ። ወደ ሳይቤሪያ የምድር ሲኦል ስሄድ ልቤ በሐዘን በጭንቀት ሊደርስብኝ ያለው የመከራ ስቃይ ከማሰብ ይልቅ ልቤ ከዚህ ቀደም ባየሁት የጌታዬ ክብሩ የግርማ ሞገሱ ጸዳል ያየሁበትን ቦታ ዛሬም ቢጠብቀኝ ብዬ ዓይኔ እንዳፈጠጠ ልቤ ምቱን እየጨመረ ነበር። መንገዱን ሁሉ የተጓዝኩት ቢሆንም ኢየሱስን ሳይሆን ነጫጭና ኃይለኛ የሆኑ ድቦችን እያየሁ ሳይቤሪያ ገባሁ። ሳይቤሪያ ስደርስ ያየሁት ቁጥሩ የበዛ ህዝብ ወይም እስረኛ ነበር። በዚያ በበረዶ ግግር በተሰራው ቤታችን ውስጥ በታላቅ ፍርሃት፣ ድንጋጤ፣ ህመምና ስቃይ ውስጥ ነበርኩ። በሳይቤሪያ ምድር ፀሐይ እንደ ልብ ስለማይወጣ በረዶው ሁልጊዜ እንደተጋገረ ይኖራል። ቅዝቃዜው ብርዱን ለመግለጽ ቃላት የለንም። በዚህ ስፍራ ወይም እስር ቤት ውስጥ ሁሉም የተቦጫጨቀ፣ የተቀደደ፣ ያደፈ ልብስ፣ ፊቱ የከሳ፣ ሰውነቱ የጠወለገ፣ አጥንቱ የወጣ ህዝብ ብቻ ይታያል። ከከባድና ከአስቸጋሪ ስራ በኋላ በ3 ቀን አንድ ቀን አንዲት በቅጡ ያልበሰለ ዳቦ ይሰጡናል። ውሃ በትንሿ ስኒ ይቀርብልናል። እኛ ስንሰቃይ ኮሚኒስቶች ይደሰታሉ።
ከስቃይ ለማረፍ ከፈለጋችሁ እምነታችሁን ካዱ ይሉናል። ይህ ደግሞ ሊዋጥልን ልንቀበለው የምንችለው ጉዳይ አልነበረም። ረሃብ ስናስበው ጾምና ጸሎት ሆኖልናል። የኛ ጭንቀት ምግብና ውሃ ሳይሆን የጌታ ቃልና ጌታ ራሱ ብቻ ነበር። ቢሆንም ረሃቡና ስቃይ አይሰማንም ማለት ግን አይደለም። ለቅጣት ተብሎ የሚያስቆፍሩን ጉድጓድ አካባቢያችንን ትራክተር የዋለበት አስመስሎታል። ይህንን ስንቆፍር ያንን ስንደፍን እንውላለን። በዚህ እስር ቤት 10 ዓመት፣ 12 ዓመት፣ 15፣ 7 ዓመት የሚባሉ የ10 ዓመታት የሳይቤሪያ እስር ቤት የተለመዱ ናቸው። በአንድ ዘመን በራሽያ ምድር በኮሚኒስት ጽሕፈት ቤት ታላቅ ዝናና ስም ከበሬታ የነበራቸው ሰዎች በዚህ ስፍራ ውስጥ ታስረዋል። አንድ ጊዜ ምድራችንን፣ ሕዝባችንን ሲያስጨንቁ የነበሩ የከበረ ልብስ ለብሰው በአማረ የራሽያ መኪናና አፓርትመንት ይኖሩ የነበሩ ዛሬ ሰሌን ለወገባቸው ብጫቂ ልብስ ለገላቸው አጥተው ያ ውብ ፊታቸው ጠውልጎ ማዲያት ወሯቸው ድካም ተጫጭኗቸው ያለ ዕድሜያቸው ሸብተው የፊታቸው ቆዳ ተጨማዶ ተሸብሽቦ የ30 ዓመቱ ሰው የ80 ዓመት ሰው ያህል ሆኖ ይታያል። የውጭ ፊታቸው ሰውነታቸው ቢያረጅም የውስጥ ሰውነታቸው ልባቸው ግን ሁልጊዜ አዲስ ልብ፣ ሁልጊዜ ኢየሱስን የሚናፍቅ ጽዮንን የሚጓጓ ብቻ ነው። አንድ ቀን ነጭ የበረዶ ድቦች ወዳሉበት ከፍተኛ ቦታ ወሰዱን። የኮሚኒስት ወታደሮች የመጨረሻ ቅጣት ወይም መዝናናት ሲፈልጉ ወደዚያ ጥርሳቸው የተሳለ ጉልበታቸው የበረታ ኃይለኛ ድቦች መሃል ወስደው ከመኪና የወረውሩንና እንድንበላ ያደርጋሉ። ሲቦጫጭቁን ስንጮህ እምነታችሁን ተውና ድቦችን ገድለን እናድናችሁ ይሉናል። ከዚያ በፊት ግን ድቦች ደርሰው በዚያ ስለታም ጥርሳቸው ቦጫጭቁ ይጨርሱናል። ታዲያ ዛሬ ተፈርዶብንና በዋዝ መኪና ተጭነን 48 ቅዱሳን በእነዚያ ነጫጭ ባለብዙ ጸጉር ድቦች መሃል ተወርውረን እንድንበላ ተጣል። የሐዋርያትና የካታኮምቡ ሰማዕታት ታሪክ ትዝ አለን። ከመካከላችን አንዲት እህት ኑ ተሰብሰቡ አለችን። የሰነፍ ሞት አንሙት፣ የጥርሳቸው ኃይለኝነት ምናልባት 5 ደቂቃ ብንሰቃይ ነው። ኑ ተሰብሰቡ አለችን። እጅ ለእጅ ተያይዘን ተንበረከክን፣ ተቃቅፈን ተላቀስን። ብንኖርም ለጌታ ብንሞትም ወደ ጌታ የሚለው መዝሙር መዘመር ቀጠል። ድቦቹ ከከፍታው የዘለሉ መጡ፣ ያስካካሉ፣ ይፈነጫሉ። ኮሚኒስት ወታደሮች ደግሞ ድንጋጤያቸውን፣ ፍርሃታቸውን ተሰባስበን መላቀሳችን፣ መተቃቀፋችን ሲመለከቱ ለትላልቅ በዓላት የተዘጋጁ የስፖርት ወይም የመድረክ ድራማ ያህል እየተንተከተኩ ሆዳቸውን ይዘው ይስቃሉ። ታላቅ ደስታ ፈጠረላቸው። እነርሱ ይስቃሉ፣ እኛ እናለቅሳለን። እነርሱ እኛ ላይ በሚያዩት ሁኔታ ይዝናናሉ፣ እኛ ሊበሉን በመጡ ድቦች እንጨነቃለን። አጠገባችን ሲደርሱ ፊት ለፊት ሆነን ተያየን። የጥርሳቸው ንጣት ከጸጉራቸው ንጣት መለየት አይቻልም። ጥርሳቸውን አገጠጡብን። እኛም በእነርሱ ተበልተን በሞት ሰረገላ ወደ ጌታ ለማለፍ እነርሱም እኛም በልተው በጫጭቀው ጠግበው ሊያድሩ እኛም እነሱም ተፋጠጥን። ሁሉም ነጫጭ ድቦች የሚያስፈራውና ሹል ጥርሳቸው እንዳገጠጡ ከላይ ወደ ታች በመዝለል በሁላችን ገላ ላይ ተከምረው ይቦጫጭቁናል። በደቂቃዎች መሃል በዚያ ኃይለኛ ጥርሳቸው ወፍራምና ግዙፍ ሰውነታቸው ከማንም እንስሳ በላይ ከባድና በደም ተበክሎ ፍርሃትና ስቃይ የፈጠረው የአሁኑ ጩኸታችንና መንቀጥቀጣችን በጣር ተውጦ ድምጻችን ቀስ በቀስ ይጠፋል። ከጥቂት ደቂቃዎች በኋላ ሁላችንም እንዳልተፈጠር
ተቆጥረን እንረሳለን። በድቦች አፍ ዙሪያ የተቀባው የሰማዕታት ደም በምላሳቸው ልሰው ያጠፉታል። ሁሉም እንዳልነበረ ይሆናል። ይህ ለእኛ እንጂ ለኮሚኒስት ወታደሮች የየዕለቱ በየጊዜው ደስ ባላቸው ሰዓት የሚፈጽሙት ጉዳይ ስለሆነ እምብዛም አያስደንቅም፣ አይጨነቁበትም። በሌላ አነጋገር እኛ ሞተን ድቦች ጠግበው የኮሚኒስት ወታደሮች በስቃያችንና በፈሰሰው ደማችን ብቻ ሳይሆን በሞታችን ረክተው ተደስተው እናያቸዋለን ብለው ሲያስቡ ሌላ አስደንጋጭ ነገር ተከሰተ። ባየነው ማመን አቅቶን እየተላቀስን እየተጫጫህን በተቃቀፍንበት ዙሪያ ሆነን ግራና ቀኛችንን መመልከት ጀመር። ከአሁን ጨካኞቹ ድቦች ዘለው የአንዳችንን ገላ ቦጭቀው ደሙ ሲፈስ ጣሩ ሲበዛ እናያለን ብለን ስናስብ ስንጨነቅ ጸጥታ፣ ዝምታ ብቻ ሆነ። የመጀመሪያው ጆሮ የሚሰቀጥተው የድቦች ጩኸት ተለውጦ ሊበሉን ሊቦጫጭቁን የገጠጠው ጥርስና አፍ ተከድኖ ወቅተው ሊይዙን የተገተሩ ጥፍሮች ታጠፉ። ሁሉም ከመቅጽበት ተለውጦ በዙሪያችን እየዘለሉ እጅና እግራቸውን አጥፈው ቦቢተኛ የተባለ የቤት ውሻ መስለው ከበውን ተኙ። በተኙበት ሆነው ወተት ከመሰለው ጸጉራቸው መሃል ቁልጭ ብለው የሚያዩ አይኖቻቸው የመለመን የመማጸን ያህል ቅንድቦቻቸውን ከፈት ዘጋ በማድረግ ይመለከቱናል። ድቦቹ እኛን ያዩናል። እኛም በዋዝ መኪና ሆነን የሚሳለቁብንን ኮሚኒስቶች እናያለን። መልሰን ድቦቹን ድንጋጤያችን ብሶ እርስ በርሳችን እየተያየን በጉንጫችን መሃል ቦይ ቀዶ የሚፈሰው እንባችንን በእጃችን እየጠራረግን ህልምም ቅዠትም መሆኑን እስኪጠፋብን ድረስ መታየት ብቻ ሆነ። በምናየው ሁሉ የልባችን ምት በየደቂቃው እየጨመረ ሄደ። ይህ በእንዲህ ያለ የሚበሉት ድቦችና ልንበላ ነው ባልነው በእኛ መሃል ጸጥታ ሆነ። ማን ደፍሮ ይነሳ? ማን እንደ ያጽናና? ማንስ ከማን ተሽሎ ሌላውን አይዞ ይበል? ካለንበት ቦታ አንንቀሳቀስ ነበር። ድቦች ከበውናል። ሮጠናና ምልጥ ነገር ወታደሮች በያዙት M16 መሳሪያ ይቀልቡናል። በሁለት ሞት ተከበን ቆምን። በዚህ መሃል ሳለን ከሩማንያ በመጣች እህታችን አማካይነት በዓለም ኮሚኒስት አማካኞች ዘንድ የተወደደው መዝሙር እንደሰማን እንዲሁ አየን። የዳንኤል አምላክ ይሄው አዳነን፣ የኤልያስ አምላክ ዛሬም ታደገን፣ ሞትን የሚያሻግር ታላቅ ጌታ አለን የሚለው የቬልዲሚቱ ወንድማችን እውቁ መዝሙር ስትዘምር ሞታችንን ረስተን ድቦችን ንቀን ኮሚኒስቶችን ትተን በቤተ ክርስቲያን መድረክ ቆመን ለኮንፍራንስ የምንዘምር በመንፈስ ቅዱስ የተቀጣጠለ ኳየር አስመሰል ነው። ይህን ታላቅ ተአምራቱን ጌታ ካሳየን ይበቃናል። ስቃይ መከራ አናስበውም። ብቻ በፈቀደው መንገድ በድቦች ይሁን በጥይት ነፍሳችንን ወስዶ ጽዮን ያሻግረን ብለን ሞትን ናፈቅን። ዋላ በምድረ በዳ ውሃ እንደሚጠማ የጌታና የቅዱሳንን ፊት ሰማያዊ ርስታቸውን ለማየት ከመቼውም ይልቅ ናፈቅን። እየዘለልን እየዘመርን ባዶነታችን ራቁታችንን መሆናችንን መተፋፈርን ረስተን በቀለጠው ዝማሬ በማሸብሸብ ጌታን ማክበር ተያያዝ ነው። ያን የነበረው ሁኔታ ዛሬ በሩቅ ትዝታ ሆኜ ሳስበው ያስቀኛል። ስናሸበሽብ፣ ስንዘል፣ ስንዘምር ግራና ቀኝ የሚንቀሳቀስ ሰውነታችን ለተመለከተው በክረምት ጊዜ ቅጠሉ በረዶ ያረገፈው ጽድ ግንዱ ብቻ የሚወዛወዝ እንመስል ነበር። ለካ ሰው የቱን ያህል ቢያምር
ቢዋ መልካችን የሰውነታችን አቋም ሳይሆን ገላችን የሸፈነው ልብሳችን መሆኑን የተረዳሁት ገና አሁን ነው። ብቻ በዚያ ቦታ ውበት፣ ባዶ ገላ፣ የጠወለገ ጡት፣ መከራ ያደቀቀው ገላ፣ በግርፋት በአለንጋ የተጠባበሰ ጀርባ፣ በእሳት የተቃጠለ ቆዳ ሰውነታችንን ያን ጊዜ ትዝ ያለው ሰው አልነበረም። ይልቁንስ ጌታን ለማየት ተጠማን እንጂ። ከመካከላችን አንድ ወንድም ተነስቶ ድቦችን እያየ እንደ ሰው ያነጋግራቸው ጀመር። እናንተ ድቦች ስለምንድን ነው የማትቦጫጭቁን? እንድትበሉን ተሰጥተናችኋል። ብሉንና ጠግባችሁ የሳይቤሪያ በረሃ በማሽካከታችሁ አስተጋቡት። በደስታ ዝለሉ። ከተራሮች ከሚፈሱት ውሃ ጠጥታችሁ ተደሰቱ። ይህን ያደረጉላችሁ ኮሚኒስቶች ወይም እግዚአብሔር በአሰቃቂው ድምጻችሁ አስተጋቡ እንጂ ስለምንድን ነው አጠገባችን የተኛችሁት? እያሉ ሲቃ ይዘውት ተጠጋቸው። ሞትና አፈቀ። ድቦችን አስቆጥቶ ዘለው እንዲቦጫጭቁት በማሰብ ነበር። እነርሱ ግን የታዘዙ ይመስል ሁሉም ብድግ ብለው ፊታቸውን አዙረው ወደ ኋላቸው ዞረው እግሬ አውጭኝ በማለት ሩጫቸውን ቀጠሉ። የሚሆነውን ለማየት ዝማሪያችንን አቁመን ፈዘን ቀረን። በዚህ መሃል ያለን ከወታደሮቹ አንዱ በያዘው መሳሪያ በመናደድ ወደ ድቦቹ ተኩሶ 3ቱን ገደላቸው። በመጨረሻም አፈሙዙን ወደኛ በማዞር መተኮስ ጀመረ። ከመካከላችን የ21 ዓመት ወጣት ሴት ቀኝ ታፋዋን አቆሰላት። እርሷ ስትወድቅ አጠገቡ የነበረው ሌላ ወታደር በያዘው መሳሪያ ግንባሩን በጣጠሰው። ደሙ በዚያ ነጭ በረዶ ላይ ሲፈስ ታዋቂ አርቲስት የሳለው ውብ አበባ አስመሰለው። ቀጠለና መሳሪያውን ወደ ኮሚኒስቶች በመተኮስ ሌላስ በእነዚህ እስረኞች ላይ ተኩሶ ሊገድል የሚደፍር ሰው ካለ ይንገረኝ በማለት አነጣጠረባቸው። መልስ ሲያጣ ከመኪናው በመውረድ መሳሪያውን ወደ ሰማይ ያንጣጣው ጀመር። ጓደኞቹ አንድ ላይ ተረጋጋ፣ ቀስበል፣ ማንኛችንም ብንሆን አንገላቸውም፣ አንተ እንዳልከን እናደርጋለን፣ መሳሪያህን ጣለው በማለት ይጫጫሁ ጀመር። እርሱ ግን በእጁ የያዘውን ጥይት እስኪያልቅ ድረስ እንደ እብድ ሆኖ ይተኩስ ነበር። በመጨረሻ እንደ ሰከረ ሰው ይንገዳገድ ስለነበር ካሁን ሁላችንን ፈጀን ጨረሰን ብለን ፈራን። ከድቦች ጥርስ ያዳነን አምላክ ከሰው ጥይት ሊያድነን እንደሚችል ተጠራጠር ነው። በመጨረሻ ያ ሰው ወደኛ ዘወር ብሎ በመጠጋት ማሩኝ፣ ይቅርታ አድርጉልኝ፣ የእንጀራ ጉዳይ ሆኖብኝ ነው። አሁን ግን እኔ እንደናንተ ውብናት እህትና ከልቤ የማትጠፋ እጮኛ አለችኝ። ቤተሰቦቼ እንደናንተ በሰማይ በዚህ በሚታየው ጋላክሲ ሰማያዊ ጠፈር ባሻገር አገር አለ ምድር አለ ብለው የሚያምኑ ናቸው። እኔን ወደዚህ ወደማይታየው በአየር ላይ አገር አለ ወደምትሉት ሰውና የፓርቲያችሁ መሪ ወይም ንጉስ አስተዋውቁኝና ማህበርተኛ ልሁን። አባል ለመሆን እፈልጋለሁ። የሚከፈል ነገር ካለ አዋጣለሁ። ከአንድ ፓርቲ ወደ ሌላ ፓርቲ መቀየር አዲስ ሐሳብ ወይም አይዲዮሎጂ ታገኛለህ የሚለው አባባል ለመቀበል ተገድጃለሁ። ከዚህ ቀደም ቤተሰቦቼ ስለዚህ ጉዳይ ሲተርኩልኝ በጣም ትንሽ ሕፃን ሆኜ ሰማ ነበር። ያ አፈ ታሪክ ከደመና ከጠፈር ባሻገር አገር አለ ያሉትን አፈ ታሪክ ዛሬ በገሃድ አይቼዋለሁ። ከኃይለኛ ድቦች ጥርስና ንጥቂያ ያዳናችሁ መኖሪያችሁን እከተላለሁ፣ መሪያችሁን እከተላለሁ። እኔም የእናንተ ማህበርተኛ የፓርቲያችሁ አባል መሆን ወስኛለሁ ብሎ እየተንቀጠቀጠና እያለቀሰ የለበሰውን ጃኬት አውልቆ ለአንዳችን ሰጠን። ሸሚዙን አውልቆ ለሌላዋ ሰጣት። ካኒተራውን ሱሪውን እያወለቀ አከፋፍሎን ጨረሰ። በጥይት የተመታችው እህታችን እያቀፈ
የፈሰሰ ደሟን የጠረገ ለጓደኞቹ ይማጸን ጀመር። ካላችሁ የልብስ ማጥ አንድ አውጡና ስጧቸው። ባዶ ሰውነት ራቁት ገላ ማየት ህሊናችሁን አይወቅሳችሁም? እህት የላችሁም ወይም አፍቃሪ የላችሁም? ይህ ሁሉ ባይሆን ቢያንስ እናት የሌለው ሰው የለም። እዘኑላችሁ። ለዓመታት አሰቃየናቸው፣ ዛሬ ግን እንራራላቸው ይል ጀመር። እኛም በሚሆነው እየተገረምን በመካከላችን አስገብተን ከከበብነው በኋላ ስለ እርሱ መጸለይ ጀመርን። ጌታ በእርሱ ስላደረገው በጎነት እያመሰገንን ሳለን ሌሎች ኮሚኒስቶች ጌታ ከድቦች ሲያድነን ያላዩ ወታደሮች በሁለት ትልልቅ መኪና መጥተው ምንድን ነው እንዴት ነው ሳይሉ እያዳፉ እየረገጡ እየገረፉ በጥፊ በካልቾ እየወለወሉን ጭነውን ወደ እስር ቤታችን ወሰዱን።